አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ መልካም አልሐምዱሊላ። አላህ ስብሓን ወተዓላ ጾማችንን፣ ሰላታችንን፣ ዱዓችንን የሚቀበለን ያድርገን። ይቺ 10 ቀናት ጅሃድ ሂደው ገንዘባቸውና ነፍሳቸው እዛው ከቀረው ውጭ ጅሃድ ከሄደው በላጭ ናት ማለት ነው። እና ለማንኛውም ውድ ሀገሬ ልጆች በዱዓችሁ አስቡኝ፣ እኔም ዱዓ አድርጋለሁ። ኢንሻአላህ አላህ ሱብሓነሁ ወተዓላ ሁሉንም ኸይር ስራችንን ይቀበላል። እኛ የሰው ልጆች ከጥፋት ወደ ኋላ አንልም። ጥፋታችንን ሁሉ አላህ ይቅር ይበለን እና በሰላም ሀገራችን ይመልሰን፣ ሀገራችንን ሰላም ያደርግልን፣ ቤተሰቦቻችን ጋር በሰላም ይቀላቅለን። ውድ ሀገሬ ልጆች ዱዓችንንም ጾማችንንም አላህ ይቀበለን ዘንድ ዱዓ አድርጉ። من صام عرف قياما واحتسابا غفر له ما تقدم من ذنب وما تأخر من ذنب። አያችሁት? አሁን ይሄ እንግዲህ ይሄ ማለት ሱብሃንአላህ ወላሂ ይቺ 10 ቀናት ያላትን ፈድል ማለት ነው። ፈድሏ በጣም ከፍ ያለ ነው። ሰነ قدام وسنة አዎ ከፊታችን ያለው 1 አመት እና ከኋላችን ያለውን 1 አመት ያክል አላህ ይغفርልናል ማለት ነው። አላህ ሱብሓነሁ ወተዓላ ወላሂ እሱ ገፉር ረሂም ነው። እንግዲህ እኛ ስበቡን እናድርስ ኢንሻአላህ። አላህ ሱብሓነሁ ወተዓላ ጾማችንንም ዱዓችንንም ሶላታችንንም ይቀበለን ዘንዳ ሁላችንም ዱዓ እናድርግ። በስደት ያለነው ሁሉ በሰላም አላህ ወደ ሀገራችን ይመልሰን፣ ሀገራችንን ሰላም ያደርግልን። ሀቂቃ ወደ ሀገርም ለመመለስ ሀገር ሰላም ሲሆን ነው። እዚህም ባለንበት ሰላም ያድርገን እና ውድ ሀገሬ ልጆች የዛሬው ጾም ዝግጅቴ የፍጥር ዝግጅቴ ይሄን ይመስል ነበር። ቀለል ባለ ሁኔታ ነው ያዘጋጀሁት እና እንደዚህ አድርጌ አፍጥር ያለው ማለት ነው ከልጄ ጋር። ያው ከልጄ ጋር ስላችሁ ያው ይገባቸዋል መቼም። ይሄን ይመስላል ማለት ነው ያዘጋጀሁት ፍጡር። ቡናም ያው የኢማራት ቡና ይሄን ይመስላል። ያው ወደ ኢትዮጵያ ቡና የተቀራረበ ነው። ይሄን የመሰለ ቡናና ኢፍጣር አዘጋጅቻለሁ ቀለል አድርጌ ማለት ነው። እንደምታዩት ይሄን ይመስል ነበር ማለት ነው። ውድ ሀገሬ ልጆች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አዎ የተቀያየማችሁ አፉ ተባባሉ። ሀቂቃ አላህ ሱብሓነሁ ወተዓላ ቂም ከሚይዙት አያድርገን። አፉ እንባባል ማለት ነው ኢንሻአላህ ውዶቼ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ይሄን አበረታቱ እላችኋለሁኝ። ይሄን ይመስል ነበር። ያው እያፈጠርኩ ነው የቀረጽኩላችሁ። በጣም ቆንጆ ሻወርማ ነበር የሰራሁት።